የምታስፈራሩ ዛቻ የምትልኩት ነገር እረፉ። እውነት በጣም ይደብራል። እረፉ። እኔ በጣም ነው የደበረኝ ማርያምን። በተለይ አንዳንድ ሰዎች የምታደርጉትን ነገር ከስራችሁ ተቆጠቡ። ምክንያቱም ደስ አይልም ማለት እናንተ ህይወት ላይ ቢፈጠር ደስ የማይሏችሁ ነገር ሰው ህይወት ላይ ለማድረግ ስትሞክሩ በጣም ነው የሚያናድደው። ማርያምን እኔ በጣም እየደበረኝ ነው። እኔ ብቻ አይደለሁም የጨረቃ ፋሚሊዎችም እንዲሁ ቤተሰቦቻችንም የሃይሚም የብሩክም ቤተሰቦች በጣም እየደበራቸው ነው። ከታች የምጽፉትን ነገር አቁም። ማርያምን በጣም ነው የሚያናድደው። አሁን እንደምላችሁ ብቻ ነገር ሳይሆን በጣም ብዙ ነገር ነው የሚፈጠረው። ሰላም የጨረቃ ፋሚሊዎች እንዴት ናችሁ? አላችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በጣም ደብሮኝ ነው የመጣሁት። ያሉት ነገሮች በጣም ነው የሚያስጠሉት። ማለት ሶሻል ሚዲያ ላይ ያለው ነገር በጣም ነው የሚያስጠላው። እሱን አካፍላችኋለሁኝ። አላ አይደለ ያው የጨረቃ ፋሚሊ ነኝ እንደምታውቁም። የጨረቃ ፋሚሊዎች የሚያስደብራቸው ነገሮች ሁሉ እኔንም ያስደብረኛል፣ እያስደበረኝም ያለው ነገር ነው። ያው አሁን ያሉት ነገሮች በጣም ነው የሚደብሩት። ያው ደስ የሚሉ ነገሮች እንዳለ ሁሉ ደስታዎቹን ደግሞ ሊያደናቅፉ የሚሞክሩ በጣም ብዙ ሰዎች አሉ። ያው በሃይሚና በብሩኬ ጉዳይ ያለ ነገር ነው። ግን ሃይሚ በጣም ደስተኛ በሆነችበት ሰዓት ላይ በጣም ብዙ ሰዎች አሉ ደስታዎቿን ሊያደናቅፉ ስኬቷን እንዳታጣጥም የሚያደርጉ በጣም ብዙ ሰዎች አሉ። እና ያ ነገርን ሳይ በጣም ነው የሚደብረኝ። ያ እነዚህ ሰዎች እውነት የጨረቃ ፋሚሊ ናቸው ወይንስ ሌላ አስተሳሰብ ይዘው የመጡ ሰዎች ናቸው? አላቅም። እኔ ግን እቺ ልጅ በጣም ደስተኛ ስትሆን የሚደብራቸው በጣም ብዙ ሰዎች እያየሁኝ ነው፣ ኮሜንት ላይ በውስጥም እየጻፉላት እና ደግሞ አንዳንዴም ስናወራ ትነግረኛለችና ያ ነገር እሷንም ያስከፋታል። እኛም የጨረቃ ፋሚሊዎች እሷን የምንወድ ብሩኬን የሚወዱ ሰዎች ይሄ ነገር በጣም ያስደብራል። ማለት ሰውነን ብዙ የሚያስደስቱ ነገሮች እንዳሉ ሁሉ ብዙ የሚያስከፉ ነገሮች አሉ። እነዚህ ነገሮች ደግሞ ሲፈጠሩ በጣም ነው ልባችን የሚሰበረው። ምክንያቱም ደስታችን ያስደስታቸዋል ብለን የማናስባቸው ሰዎች ከታች ያልሆነ ነገር ሲያደርጉ ስኬታችንን ነው የሚፈልጉት የምንላቸው ሰዎች ውድቀታችንን ሲመኙ እንደማየት በጣም የሚደብር ነገር የለም። እና የጨረቃ ፋሚሊዎች ዛሬ በጣም ነው የደበረኝ ማርያምን በጣም። ምክንያቱም ሃይሚ ምንም ያህል ደስተኛ ብትሆን ከታች ያሉት ነገሮች የሚባሉት ነገሮች የሚነገሩት ነገሮች በውስጥም የሚላኩላት ነገሮችን ሳይ በጣም እየደበረኝ ነው። ምክንያቱም እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም እኔ። እናንተም ኮሜንት ላይ እየጻፋችሁ ነበር። ለኔም እውነት እሷ የምትወድ ከሆነ ከታች የሚያደርጉትን ነገሮች አንዳንድ ሰዎች ደስታዋን እንድትደሰት የማያደርጉ ሰዎች አሉና እነሱን አስጠንቅቅልን ምናምን ስትሉ ኮሜንት እያየሁኝ ነበርና አንዳንድ ሰዎች አሉ እውነት ለመናገር የሷን ደስታ የማይፈልጉ የብሩኬን ደስታ የማይፈልጉ ሁለቱ ፍቅር ሲሆኑ ሁለቱ ሰላም ሲሆኑ ሁለቱ ደስታ ላይ ሲሆኑ የማያስደስታቸው በጣም ብዙ ሰዎች አሉና እነዛ ሰዎች በጣም እውነት እኔ ይገርመኛል። አንዳንዴ ሰው ናቸው ወይ? ምክንያቱም ሰው የሰው ደስታ ሊያስደስተው ነው የሚገባው። ምክንያቱም እኔ የእናንተ ደስታ እና የእናንተ ሀዘን ለኔ ምንም ጥቅም የማይሰጠኝ ከሆነ ለምን በእናንተ ሀዘን እኔ ልደሰት ይገባል? ምክንያቱም ሰው ነኝ አይደለ? ሰው ከሆንኩኝ እንደ ሰውኛ ማሰብ ነው ያለብኝ። ጭንቅላት የተፈጠረልን ፈጣሪ እንድናስብ ነው። እናንተም ደግሞ የሰውን ሀዘን የምትፈልጉ ሰዎችም ደግሞ ጭንቅላት ተሰጥቷቸዋል። እንዴት የሰው ሀዘን እናንተን ደስታ ይፈጥርባቸዋል? እንዴት? ማርያምን በጣም ነው የሚደብረው። እንደዛ አይነት ነገሮች እረፉ። ደስ አይልም። ምክንያቱም እኔ እናንተ ደስታ አሁን የማላቃቸው ሰዎች አሉ ደስታቸው ሊያስደስተኝ ይችላል እንጂ የማላቀው ሰው ሀዘን ደስታ የማላቀው ሰው ሀዘን እኔን ደስታ ሊፈጥርብኝ አይገባም። ምክንያቱም ጸብ የለን የግል ጸብ የለን ምናምን ነገር እንዲሁ ሚዲያ ላይ ስለምናቃቸው ብቻ ከታች ያልሆነ ነገር የምትጽፉ የምትልኩት ቴክስት የምታስፈራሩ ዛቻ የምትልኩት ነገር እረፉ። እውነት በጣም ይደብራል። እረፉ። እኔ በጣም ነው የደበረኝ ማርያምን። በተለይ አንዳንድ ሰዎች የምታደርጉትን ነገር ከስራችሁ ተቆጠቡ። ምክንያቱም ደስ አይልም ማለት እናንተ ህይወት ላይ ቢፈጠር ደስ የማይሏችሁ ነገር ሰው ህይወት ላይ ለማድረግ ስትሞክሩ በጣም ነው የሚያናድደው። ማርያምን እኔ በጣም እየደበረኝ ነው። እኔ ብቻ አይደለሁም የጨረቃ ፋሚሊዎችም እንዲሁ ቤተሰቦቻችንም የሃይሚም የብሩክም ቤተሰቦች በጣም እየደበራቸው ነው። ከታች የምጽፉትን ነገር አቁም። ማርያምን በጣም ነው የሚያናድደው። አሁን እንደምላችሁ ብቻ ነገር ሳይሆን በጣም ብዙ ነገር ነው የሚፈጠረው
እኔ አሁን እንደማወራላችሁ ብቻ አይደለም እስካሁን የመጣሁት በግጥም ምናምን ነው የምታቁኝም በግጥም ነው። አሁንም ቢሆን ግጥም ይዤላችሁ መጥቻለሁኝ ግን ይሄን ነገር ሳልናገር ማለፍ አልፈልግም ብዬ ነው በጭራሽ ማርያምን። እኔ እቺ ልጅ ደስ ሲላት ማየት ነው ፈልገው። ይሄ ብሩኬም ጓደኛዬ ነው፣ ደስታዬ ነው፣ ደስ እንዲለው ነው ፈልገው። ስለዚህ ከታች ያልሆነ ነገር የምትፈተፍቱ ሰዎች እረፉ። በቃ ደስ አይልም። እሺ ሰው ማለት አሁን ለምሳሌ እነሱ ሲያዝኑ ምናምን ነገር አሆይ ምናምን ስንል በቃ ምንም አይመስላችሁም። ከዛ ደግሞ የእነሱን ደስታ አስደስቶናል ብለን ደግሞ ስንናገር የሆነ እንደ ይሄ አለ አይደለ ሌላ ነገር የምታስቡ ሰዎች እረፉ። በቃ እውነት በጣም ነው የሚደብረው። ምክንያቱም የሰው ደስታ ነው እንጂ ሊያስደስተን የሚገባው የሰው ሀዘን ለምንድን ነው እኛን ሊያስደስት የሚገባው? እኔ እንጃ ብቻ እንዴት እያሰባችሁ እንደሆነ በጣም በቃ ግራ ገብቶኛል። ማርያምን በጣም እያስቀየማችሁኝ ነው። እኔን ብቻ ሳይሆን የጨረቃ ፋሚሊዎችም እየደበራችሁ እንደሆኑ በእንደዚህ አይነት ሰዎች የነሱን ሀዘን የሚፈልጉ የነሱን ይሄ ውድቀት የሚፈልጉትን ሰዎች በጣም እየጠላችኋቸው እንደሆነ ከታች በኮመንት እያየሁኝ ነው። ለኔም ቢሆን ጽፋችሁልኛል። ብዙ ሰዎች አሉ ማንነታቸውን ታውቃላችሁ። ስለዚህ እነዛ ሰዎች ብታርፉ ይሻላል። ማርያምን ተጠንቀቁ። እቺ ልጅ ማለት ነው እንዴት ብላ እዚህ እንደደረሰች ታውቃላችሁ አይደል? የጨረቃ ፋሚሊ ማለት እኔ እንጃ ሃይሚ ምን አይነት ጀግና ሴት እንደሆነች እውነት አንዳንዴ ግራ ይገባኛል። ማለት ችግሮችን የሚቋቋመው ወንድ ልጅ ነው የሚባለው፣ ግን ሴት ልጅ እንደ በዚህ ያህል ደረጃ ችግሮችን ተቋቁማ እዚህ ደረጃ መድረሷ ማርያምን ጀግና ነው የሚያስብላት እቺ ልጅ። እኔ እየቀለድኩ አይደለም ወይ ይሄ ማሽቃበጥ ምናምን አይደለም። አለ አይደለ በቃ ጀግንነት ነው ማለት አለ አይደለ። ይሄ አሁን የሆነ ሰው ለሀገሩ የሆነ ነገር ሲሰራ ጀግና ነው ይባላል አይደል? ለራሱም ሲሰራ ስታዩ ጀግና ነው ልትሉ ነው የሚገባው። እቺ ልጅ ስንትና ስንት መከራ አልፋ ነው በፊት የለቀቀቻቸውን ቪዲዮዎች አላያችሁም? እያለቀሰች እየተከፋች እየተሰበረች እየወደቀች ስንት ቪዲዮዎች እናንተ ጋር አድርሳለች። ህይወቷን ወደ እናንተ ስንት ነገር አሳይታችኋለች። እና ጀግና አትባልም እቺ ልጅ? እውነት እኔ ከልቤ ነው በጣም ነው የሚሰማኝ። ምክንያቱም እቺ ልጅ ለጥቅማቸው ብቻ ብለው ስንት እሷ ጋር እንደቀረቡ ስንት ለጥቅማቸውን ፍለጋ እሷ ጋር እንደደረሱ ግልጽ ነው አይደል? ስለዚህ ግን እሷ በቀናነት የምታያቸው ሰዎች አሁን እንትን ብላ ስኬታቸውን ደስታቸውን አስባ እነሱን ያገዘቻቸው ሰዎች አሁን ውድቀቷን ይሄ ሽንፈቷን ሲመኙላት ምናምን እንደማየት በጣም የሚደብር ነገር የለም። ስለዚህ የሰውን ውድቀት አትመኙ እሺ። እሷ እውነት ማርያምን በጣም ጀግና ናት፣ በጣም ጀግና ሴት ናት። እንዲህ እንደቀላል እንዳታዩት። ማርያምን በጣም ጀግና ሴት ናት። እሷ ብዙ ፈተናዎችን አልፋለች። እሷ ብዙ ችግሮችን ይሄ አልፋ የመጣች ሴት ናት። እንዲህ እንደቀላል በእናንተ ይሄ ተራ ፍትፈታ ወሬ እንትን ልትል አትችልም። ይሄ ልትወድቅ ልትሰበር አትችልም። ምክንያቱም እሷ አስማተኛ ነው። እውነት እኔ ግራ ነው የሚገባኝ አንዳንድ ቀን ነገሮችን እንዴት ነው እንደዚህ የምታልፈው? ማለት አንዳንዴ እንደዚህ አይነቶችንም ችግሮችን ህመሞችን እኮ ለማለፍ እውነት ብርታት አስማት ይጠይቃል። ማርያምን እና እረፉ። ማርያምን ይደብራል። እኔ ከልቤ ነው ይሄ አስተያየት ብቻ አይደለም እየሰጠዋችሁ ያሉት። ማለት ነገሩ እየከፋ ከመጣ እውነቴ ነው ይሄ ከመናገር አልፌ ብዙ ነገሮች እናንተ ላይ ሊደርሱባችሁም ስለሚችሉ ተጠንቀቁ። ማርያምን ይሄ ዛቻና ማስፈራሪያ ሳይሆን አድርጌው በተግባር የማሳያችሁ ነገር ነው። እኔ በግጥሜ ነው የምታውቁኝ፣ ይሄ ፍቅር በመናገር ነው የምታውቁኝ። ነገሮች ግን ከልክ በላይ ሲሆኑ አንዳንዴ ደግሞ በምትወዱት ሰው ደግሞ ሲመጣባችሁ በቃ ሰይጣኔን አታምጠው ይባል አይደለ? ሰይጣኔ ነው የሚመጣው እውነት። ስለዚህ ፍቅር የምትፈልጉ ከሆነ ፍቅር ነው፣ በፍቅር የመጣን በፍቅር ነው የምታሸንፉት። ስለዚህ በፍቅር የመጣን ሰው እንዴት እናንተ ያልሆነ ኮመንቶች እየጻፋችሁ ልጅቷን ለመስበር ወደ ታች ለመቅበር የምትሞክሩት? ስንትና ስንት መከራዎችን ስንትና ስንት ችግሮችን አልፋ አይደል እንደዚህ ደረጃ የደረሰች። ዛሬ ከብሩኬ ጋር ይሄን ያህል የፍቅር እንትን መስዋዕትነት ከፍለው እዚህ የደረሱትን እናንተ ያልሆኑ ኮመንቶች ያልሆኑ አስተያየቶች እየጻፋችሁ እነሱን ለማሸማቀቅ ምናምን የምትሞክሩት ነገር ለምንድን ነው? ደስ አይልም። እውነቴን ነው። እንኳን አይደለም እናንተ ብሩኬ እንኳን ያልሆነ ይሄ ፕራንክ ምናምን እየሰራ ሲያስከፋት ምናምን ሳይ በቃ ፕራንክ እንደሆነ እንኳን እያወኩኝ መከፋቷ ራሱ ይደብረኛል። ማርያም ወይኔ ይላሉ እና ይደብራል። እንደዚህ አይነት ነገር የምታረጉ ሰዎች ግን እረፉ። ከኔ ጋር ነው የምትጣሉት። እውነት የምሬ ነው።
እማቃችሁ ሰዎች አላችሁ እረፉ። ኮሜንት የምትጽፉ ሰዎች አላችሁ እረፉ። እኔ እንጃ እኔ አንዳንዴ ማርያምን በጣም ነው የምናደደው። በቃ ነገሮች አለ አይደለ? እኔ እንጃ ብቻ ደብሮኛል። እውነት በጣም እየደበረኝ ነው። እና እረፉ። እሷም የምታስከፉ ሰዎች፣ እሷም የምታስለቅሱ ሰዎች አስተያየት ይሄ ንግግር አንዳንዴ መመታት ይሻላል እኮ ከንግግር ያልሆነ ኮመንቶች እኔ እንጃ እኔ ብቻ ይደብረኛል። እንደነገርኳችሁ ነው እንኳን እናንተ ብሩኬ እንኳን ፕራንክ እያለ እንዲሁ ለቀልድ እያለ የሚያስከፋት እንኳን እኔን ያስከፋኛል። ብሩኬም እረፍ አንዳንዴ። እውነቴን ነው ማለት እንደፈለክ አንተ በእርግጥ ፍቅረኛዋ ነህ፣ የኔም ጓደኛ ነህ። በዚሁ በፍቅር ነው እየነገርኩ ያሉት። ይሄ የፍቅር ነው እየነገርኩ ያሉት። ጓደኛዋ ነህ፣ ባሏ ነህ። ብዙ መከራዎችን ብዙ ችግሮችን አብረሃት አሳልፈ እዚህ የደረስክ ባሏ ጀግና ባሏ ነህ። ብዙ ፍቅርን ያሳየህን መተሳሰብን ያሳየህን ባሏ ነህ። ግን በቃ አለ አይደል በአንዳንድ ነገሮች አታስከፋት። እንድትከፋ አንፈልግም። እኛም የጨረቃ ፋሚሊዎች ደስ አይለንም። አንተ እንድትከፋ አንፈልግም። ስለዚህ አንተም እንድትከፋ እሷም እንድትከፋ ምንም ፍላጎት የለንም። እንኳን አይደለም ይሄ ከውጪ በመጣ ነገር እዛው ራሳችሁ በሚፈጠረው ነገር እንድትከፋ አንፈልግም። ምክንያቱም ፍቅርን በእናንተ እያየን ነው፣ መተሳሰብን በእናንተ እያየን ነው። ያን ነው ደግሞ እኛ የምንፈልገው። ሶሻል ሚዲያ ላይ ስለ ፍቅር ሲሰበክ እንጂ ስለ ጸብ ሲሰበክ ማየት እኛ ሰልችቶናል። ስለ ጸብ ስንትና ስንት ነገር አለ። ስንት ያን ነገር ማየት ተተን ነው እናንተ የምናያችሁና አለ አይደል በቃ እንደዚህ አይነት ነገር ውስጥ እንድትገቡ አንፈልግም። ደስ አይለንም። ማርያምን እኔ ደስ አይለኝም። እቺን የመሰለች ጀግና ልጅ እቺን የመሰለች ትሁትና ብርቱ ልጅ ከነ ክብሯ ከነ ይሄ ሴትነቷ እዚህ ደረጃ የደረሰች ልጅ አዝና ማየት አንፈልግም። ሁላችን የጨረቃ ፋሚሊዎች ማርያምን አንዳንዴ እንዳትቀየር ትላላችሁ። እንደዚህ አይነት ባህሪ ያለውን ሰው እያያችሁ እንዴት መቀየር ይመስላችኋል? ማለት በእንደዚህ አይነት ሴት፣ በእንደዚህ አይነት ምስኪን ሴት፣ በእንደዚህ አይነት ፍቅርን መተሳሰብን እያሳየችን ባደገች ልጅ ከበፊት ጀምሮ ነው ያው ማያት እና አለ አይደለ በቃ እንደዚህ አይነትን ህይወትን አይቶ የመጣ ሰው ክፋት ያስባል ብዬ አላስብም። ይሄ ጤነኛ አይምሮ የሌለው ሰው ካልሆነ ይሄ ቀንጨራ የሆነ አይምሮ ያልያዘ ሰው ካልሆነ በስተቀር ምንም በቃ አይምሮን የታመመ ሰው ካልሆነ በስተቀር እንደዚህ አይነት አስተሳሰብ የሚያስብ ያለ ሰው አይመስለኝም። ማርያምን እኔ በጣም ነው በሽቀው በእንደዚህ አይነት ሰዎች እረፉ። አሁንም ከልቤ ነው በጣም እረፉ። እየቀለድኩ አይደለም። እና ዛሬ ዛቻና ይሄ አበዛውኝ ይሄ ስለተከፋሁኝ ነው ስለተደበርኩኝ ለዛ ነው የጨረቃ ፋሚሊዎች እና በዛ ምክንያት ነው እውነት እኔ ግጥም ራሱ ማርያምን ይዤ መጥቼ ነበር አትሉ ግን ተናገሬ በቃ የልቤን ከተናገርኩኝ በኋላ ግጥሙን እላለሁኝ ብዬ አስቤ ነው። ምክንያቱም ተናግሬ እንኳን የሚወጣልኝ ስላልመሰለኝ ነው ቅድሚያ ያን የተናገርኩት። እቺን የመሰለች ጀግና ልጅ እንደዚህ በውስጥ የላኩላት ቴክስቶች የላኩላት ማስፈራሪያ ዛቻዎች የላኩላት እዚህ የደረሰችው አስማተኛ ስለሆነች ጀግና ስለሆነች ነው። እኔ እንደውም ባለፈው በጣም ተከፍታ ሳያት እኔም በጣም ተከፍቼ ነበር። ማርያምን ያን በማሰብ ግጥም ጽፌ ነበር። እቺ አስማተኛ ባትሆን ኑሮ ይሄን ሁላ ችግር አታልፈውም ብዬና እሷ አስማተኛ ነች ይላልና እውነት ግን እሷ አስማተኛ አይደለችም። አስማተኛ ባትሆን እውነት የሁላ የጨረቃ ፋሚሊ ታፈራ ነበር። አስማተኛ ባትሆን የሁላ የጨረቃ ፋሚሊ ወዳት ነበር። አስማተኛ ስለሆነች ነው። እና እቺ ሴት ይሄ ግጥም ሲያንሳት ነው። ምክንያቱም ብዙ መከራና ችግር አሳልፋለች። እሷ አስማተኛ ነች ይላልና እሷ አስማተኛ ነች። የህይወትን ውጣ ውረድ አሳልፋ አይታለች። ችግርን ማብረድ ታውቅበታለች። እሷ ትችልበታለች። ህመም መመዘን ታውቅበታለች። ማባበል ሐዘን ለሷ ምሽት የሆነው ለሌላው ይሆንለታል ቀን። አሳልፋ አይታለች ብዙ ፍርሃት እልፍ ሰቀቀን። እሷ ብርቋ አይደለም አግኝቶ ማጣት። መከፋትን ተለማምዳለች መሰበር ግድም አይሰጣት። እሷ ሰው እንዲያዝንላት አትፈልግም፣ ግን ታሳዝናለች። ጠባሳዋን እየዳበሰች የወጋትን ሰው ይቅር ትላለች። እሷ
ማመን አትሰለች የቀረባትን እሷ መውደድ አታክት አለው ያላትን እሷ ፊቷን ነው እንጂ አታይም ጀርባዋን እሷ ልማዷ ነው በምትወደው ሰው ማፍሰስም በዋል ምስኪን እሷ አስማተኛ ነች የህይወትን ውጣ ውረድ አሳልፋ አይታለች ችግርን ማብረድ ታውቅበታለች እሷ መሰበር እንደው ልማዷ ነው ለይታ ታውቃለች የህመምን ጣም እሷ ሰው እንዲያዝንላት አትፈልግም ሰው እንዲወዳት እንጂ እንዲያዝንላት አትፈልግም ግን ታሳዝናለች በጣም እሷ የህይወትን ውጣ ውረድ አሳልፋ አይታለች ችግርን ማብረድ ታውቅበታለች እሷ አስማተኛ ነች ይላል የጨረቃ ፋሚሊዎችና እውነት እሷ አስማተኛ ባትሆን ይሄን ግጥም አልጽፍላትም አስማተኛ ስለሆነች ነው ማርያምን በጣም ጀግና ሴት ናት ብሩክን በዚህ ያህል ደረጃ በፍቅር ወዳ አፍቅራው ይሁላ ጊዜ መቆየቷ ሴት ልጅ ብልህ ናት የሚባለው እውነት ነው እና ብልህ ባትሆን ይሁላ ጊዜ እሱን በፍቅር ጸብ ሲፈጠር ምንም ሲፈጠር ችላ ተቋቁማ እዚህ ደረጃ የደረሰችው እሷ ስለሆነች ነው የትኛውም ሴት እንደዚህ የማድረግ አቅም ያለው አይመስለኝም ነበርና እሷ ግን አሳይታኛለች ጀግና እንደሆነች አሳይታኛለች ብሩኬም ጀግና እንደሆን ካሳይታኛል ወንድሜ እውነት ዛሬ ስለ ሃይሚ ብቻ ያወራሁት ቀጣይ ስላንተ ነው ማወራው ብዙ ነገሮችን ማወራው ነገሮች አሉ ስለ ብሩኬም እውነት እናንተ ማታቁት እኔ ደግሞ ያየሁት ከቪዲዮ ይሄ ከካሜራ ጀርባ የተፈጠሩ ብዙ ነገሮች አሉ የጨረቃ ፋሚሊዎች ሁሉንም እኔ ነግራቸዋለሁ እውነት አንዳንድ ነገሮች አሉ እሱንም ነግራቸዋለሁ ዛሬ ያወራሁት ያው ስለ ሃይሚ ቢሆንም ቀጣይ ደግሞ ስለ ብሩኬ የምነግራችሁ ብዙ ነገሮች አሉ ምክንያቱም ብሩኬ ጀግና ነው ምርጥ ሰው ነው ባህሪው ደስ ይላል ለብዙ ሰዎች ስኬትን እንጂ ውድቀትን የማይፈልግ ሰው ነው ስለዚህ ያን ነገሮች ቀጣይ ቪዲዮ ላይ ነግራችኋለሁኝ አጫውታችኋለሁ የጨረቃ ፋሚሊዎች ብዙ አወሮኝ በጣም ከፍቶኝ ስለመጣሁኝ ነው ይቅርታ እና ደግሞ በጣም ነው መወዳችሁ በጣም ነው ማፈቅራችሁ አልኩኝ ያው ስለ ፍቅር ስለማወራ በጣም ነው ማፈቅራችሁ ሰው ይፈቀር አይደለ በወንድምነት በእህትነት በጣም ነው ማፈቅራችሁ በጣም ነው ማፈቅርሽ እምላት ሴት እስክትመጣ ከጎኔ እናንተ በጣም ማፈቅራችሁ ቤተሰቦቼ በጣም ወዳችሁ በጣም ማከብራችሁ ቤተሰቦቼ ናችሁ እወዳችኋለሁኝ ሌላ ምንም አልልም ስለተቀበላችሁኝ እንደዚህ የጨረቃ ፋሚሊ ነህ ብላችሁ በሙሉ በንጹህ ልባችሁ ስለተቀበላችሁኝ ማርያምን በጣም ነው ማመሰግነው በጣም ነው መወዳችሁ እና ደግሞ 4000 ሰብስክራይብ ልንገባ ነው እስቲ ደግሞ በዛ ብለን እንድንታይ የሰብስክራይብ ምልክቷን ከታች የሰብስክራይብ ምልክት አለች እሷን ነካ ያደረጋችሁ ቤተሰብን በዛ ብለን ስንታይ ጠላት ይደብረዋል በዛ ብለን ስንታይ ጠላቶች ይከፋቸዋልና በዛ ብለን እንታይ እላለሁኝ ሰብስክራይብ አድርጉ ሼር አድርጉት ይሄን ቪዲዮ ለሃይሚ አድርሱልኝ እንደውም ለዚህ ጀግና ሴት ይሄ ግጥም ይገባታልና አድርሱልኝ ሼር የሚለው ምልክት እየነካችሁ ሼር አድርጉ ሰብስክራይብ አድርጉ እሺ ቤተሰብኑን